ሁላችንም ፋኖ እንሆናለን አረጋ ከበደ ቆረጡ። ፕሬዝዳንቱ በይፋ ከብልጽግና የተለየ አቋም ያዙ። ከምክክር አዳራሹ የተሰማው አስደንጋጭ ተቃውሞ ኮሚሽኑን ከባድ ቅርቃር ውስጥ አስገባው። ተሰብሳቢዎች ላይ የደረሰው ከባድ እንግልት። አሜሪካና ኢትዮጵያ በቀይ ባህር ጉዳይ ተስማሙ። ኢሳያስን ያስበረገገው የኢትዮጵያና አሜሪካ የመከላከያ ስምምነት። ጀነራል ተሾመ ገመቹ አሜሪካ ገቡ። የአሜሪካ ከፍተኛ ባለስልጣናት ወደ አዲስ አበባ። ከፍተኛ የህወሓት ጀነራሎቹ የድሮን ኢላማ ውስጥ ገቡ። አየር ኃይል ከህወሓት መሪዎች ወደ ህወሓት ጀነራሎች ተሻገረ። ህወሓት በፈረሰው በትግራይ ጊዜያዊ አስተዳደር ስም መግለጫ አውጥቷል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ከኛ ጋር እስከ ፍጻሜ አብራችሁን ስትቆዩ እነዚህንና ለሳቱ መደመጥ ያለባቸው ትኩስ መረጃዎችን ታደምጣላችሁ። አብራችሁን ቆዩ እያለን ወደ ዝርዝሮቹ ተሻገርን። ከሀገራዊ ምክክር አዳራሹ እየተሰሙ የሚገኙ መረጃዎች አሁንም ትኩረት መሳባቸውና ማነጋገራቸውን ቀጥለዋል። በተለይም የአዲስ አበባ ጉዳይ የክልል ፕሬዝዳንቶችን ያፋጠጠና አሁንም ያለ ስምምነት የቀጠለ ጉዳይ መሆኑም ተገልጿል። የአማራ ክልል ፕሬዝዳንት አቶ አረጋ ከበደም በዚህ ምክክር አዳራሽ ውስጥ ተገኝተው የነበረ ሲሆን በአዲስ አበባ ጉዳይ የያዙት አቋም ፕሬዝዳንቱ ከብልጽግና አፈነገጡ ያስብሏል። የአማራ ክልል ተወካዮች በተለያዩ ጊዜያት በምክክሩ ሂደቱ ተስተውለዋል ያላቸውን ክፍተቶች በሚመለከት ለኮሚሽኑ ቅሬታ ማቅረባቸውን መዘገባችን የሚታወስ ሲሆን ከዚህ ቀደም ለቀረቡ ቅሬታዎች ምላሽ አለመሰጠቱና በአሁናዊ የምክክር ሂደቱ ዙሪያ ያላቸውን ቅሬታ አስመልክቶ የኮሚሽኑን ኮሚሽነሮች ማነጋገራቸውን ሰምተናል። ተወካዮቹ የምክክሩ ሂደት ተጥሶ ወደ ኋላ እንዲመለስ መደረግ የለበትም፣ የክልል ተወካዮች ጉባኤ የሚጠራበት አሰራር የለም፣ ኮሚሽኑ በዘረጋው አሰራር መሰረት በስራ ቡድን እየጸደቀ ምክር ሀሳብ ዳግም የሚታይበት ምክንያት የለም፣ ኮሚሽኑ ወደ መደበኛ የምክክር ሂደቱ ተመልሶ ጠቅላላ ጉባኤ የሚካሄድ ከሆነ ራሳችንን ከምክክሩ እናገላለን የሚሉና ሌሎች የቅሬታ ሀሳቦችን ማቅረባቸው ምንጮች ገልጸው ነበር። ሀገራዊ ምክክሩ ከተጀመረ አንድ ወር ከአንድ ሳምንት ሆኖታል። በዚህ ጉዞ ውስጥ ታዲያ አዲስ አበባ የምክክሩ አካል ሆና ዘልቃለች። እስካሁን ባለው የምክክር ሂደት የአዲስ አበባ ጉዳይም መግባባት ያልተደረሰበትና ሂደቱን ያዘገየ አጀንዳ ሆኗል። በምክክሩ አዳራሽ እየተስተዋሉ የሚገኙ ዝግቦችና የክልሎች ፍጥጫም ተከትሎ ቢቢሲ ሰፋ ያለ ትንታኔን ይዞ ወጥቷል። በዚህ ትንታኔውም ፕሬዝዳንት አረጋ ከበደን ጨምሮ የአማራ ክልል ተወካዮች እያራመዱት የሚገኘውን አቋም አጋርቷል። ረቡዕ ዕለት የአጀንዳ ምክር ሀሳብ አጠናቃሪዎች ጥንክራቸውን ካቀረቡ በኋላ በደስታ ያነቡ ነበር ሲሉ ሀሳባቸውን ለቢቢሲ የሰጡ አንድ የምክክሩ ተሳታፊ በቀጣዩ ቀን ትናንት ሐሙስ ነሐሴ 14 ደግሞ ነገሮች የተለየ መልክ መያዛቸውን ይገልጻሉ። የአዲስ አበባና የድሬዳዋን ጉዳይ በሚዳስሰው በፌዴራል ከተሞች አጀንዳ ላይ የሚመክረው የ500 ቡድን አባል የሆኑት የኢቢሲ ምንጭ ባለፉት 2 ቀናት የታዘቡትን ሲገልጹ ተመካካሪዎች ስምምነት የተደረሰ መስሏቸው ብሩህ ተስፋ ሰንቀው የመጨረሻ የውሳኔ ምክር ሀሳብ የሚሰጥበትን ጉባኤ በጉጉት ሲጠባበቁ እንደነበረ ተናግረዋል። በአዲስ አበባ ጉዳይ ላይ የተጠናከረው የምክክሩ ውጤት ሲቀርብ ግን አንዳንዶቹ አዳራሹን ጥለው እስኪወጡ ያደረሰ ልዩነት መፈጠሩ ሌላ ተሳታፊ ያስረዳሉ። ቢቢሲ በመጨረሻዎቹ ቀናት በምክክሩ ሂደት ላይ የነበሩ ሁኔታዎችን በተመለከተ ከመጀመሪያው ቀን አንስቶ በሂደቱ ሲሳተፉ ከነበሩ ስማቸው እንዲገለጽ ካልፈለጉ 2 የምክክሩ ተሳታፊዎች ዝርዝር ሁኔታውን መረዳት ችያለሁ ብሏል። የሀገራዊ ምክክር ኮሚሽኑ ምክትል ዋና ኮሚሽነር ወይዘሮ ሂሩት ገብረስላሴ ረቡዕ ነሐሴ 13 2018 ዓ.ም በሰጡት መግለጫ ከ8ቱ ባለ 500 ቡድኑ የተውጣጡ 120 አጣሪዎች ስራቸውን አጠናቀው ለየቡድኖቹ አንድ ወጥ የምክር ሀሳብ ሰነድ ረቡዕ ጠዋት ማቅረባቸውን ተናግረው ነበር። አጠናቃሪዎቹ ከ8 ቡድኖች የተሰጣቸውን ግብዓቶች በማካተት የመጨረሻውን ሰነድ ሐሙስ ዕለት ለ4000 ተሳታፊዎች እንደሚቀርብ ተናግረዋል። አንድ ትልቅ ምዕራፍ ላይ ደርሰናል ማለት ነው በማለት የሂደቱን ስኬታማነት በወቅቱ ገልጸዋል። በየአዳራሹ የተከፈሉት 500 አባላት ያላቸው የስራ ቡድኖች በስምንቱም አበይት አጀንዳዎች ላይ የተደረሱ ስምምነቶችንና የልዩነት ሀሳቦችን አዘጋጅተው ለየቡድናቸው ሲያቀርቡ መልካም ድባብ እንደነበረ 2 ተሳታፊዎች ጠቅሰዋል። ሆኖም የክልል ርዕሳነ መስተዳድሮችና ሌሎች ተሳታፊዎች የውሳኔ ሀሳብ በሚያቀርቡበት ወቅት አንድ ኮሚሽነር ሂደቱን አቋርጠው እኛ የጠየቅነው የመፍትሄ አቅጣጫና ምክር እንጂ አንደኛውን አማራጭ ምክር ሀሳብ ብቻ ደግፋችሁ አስተያየት እንድትሰጡ አይደለም፣ አካሄዱ መታረም አለበት ማለታቸውን ገልጸዋል። ይህን ሲሉ ከአዳራሹ የተደራጀ የተቃውሞ ጉርምርምታ ተነሳባቸው ሲሉ አክለዋል። በዚህ ሁኔታ ውስጥ የአማራ ክልል ርዕሰ መስተዳድርና ምክትላቸው ከሌሎች አቻዎቻቸው የተለየ ንግግር ማድረጋቸውን የቢቢሲ ምንጭ ተናግረዋል። በንግግራቸውም ኮሚሽኑ የአንድ ወገን ስሞታ ብቻ ነጥሎ ማቅረቡ ስህተት እንደሆነ፣ ጉዳዩ የሁሉም ኢትዮጵያውያን ሆኖ ሳለ የሁለት ወንድማማች ህዝቦች አለመግባባት አስመስሎ ማቅረብ እንደማይገባ የክልል ፕሬዝዳንቶች የተናገሩት ወገንተኝነት የተሞላበት መንገድ እንደሚያሳዝን ገለጹ ብለዋል። ከምክክሩ መስመር ወጥቶ በኃይል ለመወሰን መሞከር ዘላቂ ሰላም እንደማያመጣ ማስገንዘባቸውንና አጀንዳው ጊዜ ተወስዶ ታስቦበት ወደፊት እንዲታይ ለጊዜው ግን በይደር እንዲታለፍ ሀሳብ ማቅረባቸውን አስረድተዋል።
የድሬዳዋ ከተማ ከንቲባ አስታራቂ የሚመስል የፖለቲካ ሀሳብ ማምጣታቸውን አንስተው ነገር ግን ሁሉም ሀሳቡን ከሰነዘረና የአዳራሹ ድባብ ከተቀየረ በኋላ ነው ይላሉ። በመጨረሻም ጉዳዩን መዝጋት ይቻል ዘንድ ከ12ቱ ርዕሳነ መስተዳድሮች ከሁለቱ ከንቲባዎች ከሀገር ሽማግሌዎችና ከባለሙያዎች የተውጣጣ ኮሚቴ ተሰይሞ የመፍትሄ ሀሳብ እንዲያቀርብ ተወስኖ ከቀኑ 8 ሰዓት ተኩል አካባቢ ስብሰባው መበተኑን ገልጸዋል። ነገር ግን ስብሰባው ከመጠናቀቁ በፊት አዳራሹን ጥለው የወጡ መኖራቸውን ሲገልጹ ከታች ጀምረው በጉባኤው ላይ ሲሳተፉና ምክክሩን ሲመሩ የነበሩ አንዳንዶች አንገታቸውን ደፍተው አዳራሹን ጥለው ወጡ በማለት ነበር የገለጹት። የነበረው ሁኔታ ሀገራዊ ምክክሩ በመንግስት ተጠልፏል ብለው እንዲረዱ እንዳደረጋቸው የሚገልጹት የቢቢሲ ምንጭ ዓይን ያወጣ እጅ ጥምዘዛና የፖለቲካ የበላይነት ጎልቶ ታይቷል በማለት በሂደቱ ላይ ጫና እንደተፈጠረ ስሜታቸውን ገልጸዋል። ፍጻሜው ምንድነው የሚሆነው የሚለው ጥያቄ እንደሚያሳስባቸው የሚናገሩት ሁለቱ የቢቢሲ ምንጮች የመፍትሄ ሀሳብ እንዲያመነጭ የተቋቋመው ኮሚቴ የተለየ ለውጥ ያመጣል ብለው እንደማያስቡም ይገልጻሉ። ሌላው ተመካካሪም እንዲሁ በዚህ ሂደት የአዲስ አበባ ጉዳይ እልባት ያገኛል የሚል ተስፋ እንደሌላቸው ነው ለቢቢሲ የተናገሩት። ከ4 ዓመታት በላይ ዋነኛ የሚባሉ የሀገራዊ መግባባት የምክክር አጀንዳዎችንና ተሳታፊዎችን ከሀገር ውስጥና ከውጭ ሲያሰባስብ የነበረው ሀገራዊ ምክክሩ ከአንድ ወር በላይ በሺዎች የሚቆጠሩ ተሳታፊዎችን በማካተት አዲስ አበባ ውስጥ ሲካሄድ ቆይቷል። በዚህም ምክክሩ ካነሳቸው 8 አጀንዳዎች መካከል በአብዛኞቹ አስማሚ ሀሳብ ላይ መድረሱን ተሳታፊዎች የሚናገሩ ሲሆን የአዲስ አበባ ጉዳይ ግን እስከ መጨረሻው ሲያወዛግብና ሂደቱን ሲያጓትት ዘልቋል። በቀጣይ መረጃ ኢትዮጵያና አሜሪካ የመከላከያና ደህንነት ዘርፍ አጠቃላይ ስትራቴጂካዊ ትብብር እንዲመሰረት የሚያስችል ስምምነት ፈጸሙ። የኢትዮጵያ ከፍተኛ ወታደራዊ ልዑክ በሜጀር ጀነራል ተሾመ ገመቹ መሪነት ወደ አሜሪካ በማቅናት ከአሜሪካ መከላከያ መስሪያ ቤት አመራሮች ጋር የሁለትዮሽ የጋራ ምክክር ማድረጉ ተገልጿል። በምክክሩም ሁለቱ ሀገራት አጠቃላይ የመከላከያና ደህንነት ስትራቴጂካዊ ትብብር ለመመስረት የመከላከያ ተቋማዊ ትብብርን ለማስፋፋትና ስትራቴጂያዊ ቅንጅታቸውን ለማጠናከር መስማማታቸው ተጠቅሷል። ስምምነቱ በተለይ የሁለቱን ሀገራት ብሔራዊ ጥቅሞችና የጋራ ተጠቃሚነትን ማስጠበቅ፣ የጋራ መተማመን ማጠናከር እና በአፍሪካ ቀንድ ዘላቂ ሰላምና መረጋጋትን ለማረጋገጥ የጋራ ጥረትን ማጠናከር ላይ ያተኮረ ነው። በሁለቱ ወገኖች የተስማሙባቸው ማዕቀፎች በፍጥነት ለመተግበርና የመከላከያ ግንኙነትን ወደ ተሻለና ወደፊት ያተኮረ ስትራቴጂካዊ አጋርነት ለማሸጋገርም ቁርጠኝነት መኖሩም ተገልጿል። ኢትዮጵያና አሜሪካ ባለፈው ግንቦት ላይ የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነት የተፈራረሙ ሲሆን ይህም የመከላከያና ጸጥታ ትብብር ላይ ያተኮረ ነበር። አሁንም 2 ሴናተሮችን ጨምሮ 5 ከፍተኛ የአሜሪካ ባለስልጣናት ወደ ኢትዮጵያ እንደሚጓዙም ተዘግቧል። ኢትዮጵያ ከአሜሪካ ጋር ዲፕሎማሲያዊ ግንኙነቷን ለማጠናከር እያደረገች ያለችው ጥረት አካል ነው በተባለው የኢትዮጵያ ተቋማት ጭምር አስተዋጽኦ ያደረጉበት ጉዞ በቅርቡ እንደሚካሄድ ነው የተገለጸው። አፍሪካን ኢንተለጀንስ ምንጮችን ጠቅሶ ትናንት ባቀረበው ዘገባ በአሜሪካ ሴኔት የውጭ ጉዳይ ኮሚቴ ውስጥ የዲሞክራቲክ ፓርቲው ተወካይ የሆኑት ሴናተር ክሪስ ቫን ሆንና ሴናተር ኮሪ ቡከር እንዲሁም ሌሎች 3 ከፍተኛ የአሜሪካ ባለስልጣናት በጠቅላላው 5 ከፍተኛ የአሜሪካ ልኡካን ወደ ኢትዮጵያ እንደሚጓዙ ተነግሯል። የግብዣው ደብዳቤ ባለፈው ሳምንት እንደደረሳቸው የገለጸው አፍሪካን ኢንተለጀንስ የጉዞ ቀናቸው በትክክል ባይታወቅም የአሜሪካ አማካኝ ምርጫ ዘመን ለአውሮፓውያን አቆጣጠር ህዳር 3 ከመካሄዱ በፊት አዲስ አበባ እንደሚደርሱም በሪፖርቱ ተመላክቷል። በቀጣይ መረጃ በህወሓት ከፍተኛ አመራሮችና ጀነራሎች ላይ የሚደረገው ክትትል በመጠናከሩ ምክንያት አመራሮቹ የትም መንቀሳቀስ ወደማይችሉበት ደረጃ መድረሳቸው ተገለጸ። አካባቢውንና አመራሮችን በቅርበት የሚያውቁ ግለሰቦች እንዲሁም የክልሉ ነዋሪዎች የጀነራሎቹን መሸሸጊያ ቦታዎችና የእንቅስቃሴ መረጃዎች በፍጥነት ለፌዴራል መንግስት ጥቆማ እየሰጡ እንደሚገኙም ተገልጿል። ቀደም ሲል ራሱንና ልጆቹን መስዋዕት በማድረግ የህወሓት አመራሮችን ይታደግ የነበረው ህዝብ አሁን ላይ መረጃ አሳልፎ ለመስጠት መነሳሳቱ በአመራሮቹ ላይ ያለው ቅሬታና ጥላቻ ምን ያህል ከፍተኛ ደረጃ ላይ መድረሱን የሚያሳይ እንደሆነ ነው እየተገለጸ የሚገኘው። ይህ በትግራይ ክልል እየታየ የሚገኝ የድሮን ጥቃት ወደ አመራሮቹና ጀነራሎች መዞሩ ያስደነገጠው ጊዜያዊ አስተዳደሩን ገልብጦ ስልጣን የተቆጣጠረው ህወሓት በፈረሰው የትግራይ ጊዜያዊ አስተዳደር ኮሚኒኬሽን ጉዳዮች ቢሮ ስም ባወጣው መግለጫ ከፌዴራል መንግስት ጋር ያለው ውጥረት እየተባባሰ መምጣቱን ገልጿል። በመግለጫው የፌዴራል መንግስት በፕሪቶሪያው የሰላም ስምምነት መሰረት ውይይት ከማድረግ ይልቅ ወታደራዊ እንቅስቃሴዎችንና የድሮን ጥቃቶችን እያጠናከረ ይገኛል ሲል ከሷል። በተለይም በነሐሴ ወር መጀመሪያ ላይ በምዕራብ ትግራይ ሸረሪና በኩል በደህንነት ኃይሎች ላይ ጥቃት መፈጸሙን የጠቆመው መግለጫው ክልሉ ከፍተኛ ትዕግስት ማድረጉንና ማህበረሰቡን በኢኮኖሚ ማዕቀብና በስነ ልቦና ጫና ውስጥ እንደሚገኝ አሳውቋል። በትላንትናው ዕለት በመቀለ ከተማ በመኖሪያ አካባቢ የተሰነዘረው የኢትዮጵያ አየር ኃይል ጥቃት በህወሓት የፖለቲካና ወታደራዊ መሪዎች እንዲሁም ወታደራዊ ኢላማዎች ላይ የተነጣጠረ እንደነበረም ተመላክቷል።
በአካባቢው መኖሪያ ቤቶች ላይ በደረሰ ፍንጣሪ 14 ሰዎች ቆስለው ሆስፒታል መግባታቸውም ተዘግቧል። ይህ በእንዲህ እንዳለም በትግራይ ያለው አፈሳና የጦርነት ስጋት በመሸሽ ትግራይን እየለቀቁ የሚወጡ ሰዎች ቁጥር በአንድ ወር ብቻ ከ40 ሺህ በላይ መሆኑም ተዘግቧል። ይህ ዘገባ ከኢትዮጵያ አየር መንገድና ከትግራይ ክልል ትራንስፖርት ቢሮ በተገኘ መረጃ ላይ የተመሰረተ መሆኑን የገለጸው ወጋት ሚዲያ መደበኛ ባልሆነ መንገድ በግል ተሽከርካሪ በሚኒባስና በመሰል የሚወጡትን አሃዙ እንደማካተትም አብራርቷል። ከሁለቱ ተቋማት በተገኘው መረጃ መሰረት በአንድ ወር ውስጥ በየብስና በአየር ከትግራይ የወጡ ሰዎች ቁጥር 43268 እንደሆነም ገልጿል። ከዚህ ውስጥ ለስራና ለተለያዩ ጉዳዮች እየወጡ መኖራቸውም ተመላክቷል። የአውሮፕላን ትኬት ማግኘት አስቸጋሪ በመሆኑና አውቶቡስ ማግኘት ማረጋጅ ስለሚሆን አቆራርጠው ላሊበላ ከተማ ከደረሱ በኋላ ከላሊበላ በአውሮፕላን የሚጓዙ መኖራቸውንም ከዘገባው ለመረዳት ተችሏል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።